ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል ከፍተኛ ወታደራዊ አዛዡ ለጉብኝት ወደ ውጊያ ቀጠና በገቡበት ጊዜ በጸረ ተሽከርካሪ ጥቃት ተፈጽሞ ጉዳት ደርሷል። ከፍተኛ ወታደራዊ ማዕረግ ያላቸው እንደሆነ ተገልጿል። እንዲሁም ደግሞ ከ120 ሺህ በላይ ተተኳሾችና በርካታ የነፍስ ወከፍና የቡድን መሳሪያዎች በእጁ ማስገባቱን ፋኖ አሳውቋል። ከዚህ ጋር በተያያዘ የያዝኳቸው የግንባር ዝርዝር መረጃዎች ናቸው። ዛሬም በተለያዩ አካባቢዎች የሌሊት የደፈጣ ጥቃቶች፣ ውጊያዎች ተደርገዋል። ይህንን በተመለከተ በቅደም ተከተል ሁሉንም መረጃዎች ወደ እናንተ የማደርስ ይሆናል። እንግዲህ በአማራ ክልል 3ኛ ዓመቱን የያዘውን ጦርነት ተከትሎ በተለይ በአድማ ብተናና በብልጽግናና በመከላከያ በሚሊሻና በመከላከያ መካከል አለመግባባቶች ቀጥለዋል። በዚህ እንግዲህ ሰሞኑን በነበረው ውጊያ ጋር በተያያዘ በመከላከያ ሻለቃ ላይ እርምጃ ለመውሰድ ሲንቀሳቀስ ነበር የተባለ የአድማ ብተና አዛዥ በቁጥጥር ስር ሲውል የሻለቃ አዛዡ አጃቢዎች ላይ ጉዳት ደርሷል። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁናል። እየተከታተላችሁ አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ፖለቲካዊ ዲፕሎማሲያዊ መረጃዎችንም እንደዚሁ ከግንባር መረጃዎች ጋር አሰናድቻለሁ። እስከ መጨረሻው አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ሀሳብ አስተያየቶችን ልትልኩልኝ ትችላላችሁ። ከዛ ባሻገር ደግሞ በሌሎች ማህበራዊ ሚዲያ መልእክት መላላኪያ መንገዶችም ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካቶቻችሁ የተለያዩ አስተያየቶችን እየሰጣችሁ ነው። አሁንም በዚሁ ቀጥሉ። በተለይ ጥቆማና ሀሳቦችን በየአካባቢው የምትመለከቷቸው ካሉ እንግዲህ ራሳችሁን እንደ ተባባሪ ሪፖርተር በማየት እንደዚህ መረጃዎችን ብታደርሱ ተመልሰው ወደ እናንተ የሚደርሱ ይሆናል። ጀዋር መሐመድ ትናንትና በፌስቡክ ገጹ ያስተላልፈውን ጽሑፍ ተከትሎም እንደዚሁ ወለጋ፣ ሸዋ አካባቢ የሚገኙ የአማራ ተወላጆች ጉዳዩን አውግዘዋል። ይህንንም የማደርሳችሁ ይሆናል። በአጠቃላይ እንግዲህ በዚህ ሰዓት ያስኳቸው መረጃዎች የተከታተላችሁ አብራችሁ እንድትቆዩ በድጋሚ እጠይቃለሁኝ። ትላንትና እንግዲህ ጉልህ ከነበሩ ጉዳዮች መካከል የጠቅላይ ሚኒስትሩ ንግግር የተመለከተው ነው። ጠቅላይ ሚኒስትር አብይ አህመድ በባሌ በነበረ ጉብኝት ላይ የተናገሩት ንግግር እንግዲህ ብዙ አቋሞችን እያሳየና አሁንም የሀገሪቱን ቀውስ ያልተረዳና ያልተገነዘበ ችግሮችን አቃሉ የሚያይበት በመሆኑ ታይቷል። ከዚህ አንጻር እንግዲህ የሆነ ያዘጋጀሁት ሀሳብ አለ ወደ እናንተ የማደርስ ይሆናል። እንግዲህ አብይ አህመድ የጤና ሁኔታ በእጅጉ አሳሳቢ ነው። ከአሁን በፊትም በርካታ የጤና ባለሙያዎች በተለይ የስነ ልቦና ባለሙያዎች ሰውየውን በተመለከተ የተለያዩ አስተያየቶችን ሲሰጡ ነበረ። አሁንም እንግዲህ የጤና ሁኔታ ትክክል ነው ወይ የሚለው በተለይ ከአገላለጾቹ አገር በዚህ ልክ ቀውስ ውስጥ ገብታ በአገሪቱ እንግዲህ ብዙ ሕዝብ የሚኖርባቸው ክልሎች እንደ አማራ ክልል፣ ኦሮሚያ ክልል እንዲሁም ደግሞ ትግራይ ክልል በዚህ ልክ ቀውስ ውስጥ ባለበት ሰዓት አብይ አህመድ ጉዳዩን ወደ ሽፍታ ዝቅ አድርጎ የገለጸበት መንገድ ሲታይ የሰውየውን ጤና ሁኔታ እጅግ አሳሳቢ እያደርገዋል። በዚህ መንገድ መፍትሄ እንደማይመጣና እንዲሁም ደግሞ አሁን ሀገሪቱ ያለችበት የቀውስ መንገድ እንደሚቀጥል አመላካች ነው። ሰውየው የያዘው አቋም እንግዲህ ምን ያክል አገሪቱን ቀውስ ሊያባብስ እንደሚችል በትናንቱ ንግግር ያስገነዝባል። በተለይ እንግዲህ ለአማራ ብልጽግና ሰዎች በተለይ ይህ ንግግር ምን ትርጉም አለው? የሰውየው አቋም የት ድረስ ይወስዳል? በየቀኑ ስንት ሰው ይረግፋል? ስንት ሰው ረግፎ ነው አብይ አህመድ ጦርነት እንዲቆም የሚያደርገው? የኢትዮጵያ እናቶች ለጋ ልጆቻቸውን እስከ መቼ እየተማገዱ በጦርነት ይቆዩባቸዋል የሚለው ጉዳይ አብሮ የሚነሳ ነው። አብይ አህመድ በባሌው ሽርሽር እንግዲህ ባሌ ሶፍ ዑመር አካባቢ እና በባሌ ተራሮች በባሌ ብሔራዊ ፓርክ በነበረው ሽርሽር የተናገረው ጉዳይ ብዙ ነገርን ገላጭ ሆኗል። ጦርነቱ ይቀጥላል፣ አዲስ አይደለም። ጦርነት አዲስ ያደረገው ዩቲዩብ እና ፌስቡክ ስላለ ብቻ እንጂ ላለፉት 100 ዓመታት በኢትዮጵያ ውስጥ ኢትዮጵያ ያለ ጦርነት የነበረችበት ጊዜ አልነበረም በሚል ጉዳዩን አጣጥሎታል። አሁን እየተጋነነ የመሰለው በፌስቡክ እና በዩቲዩብ ተጋኖ ስለቀረበ እንጂ አፄ ቴዎድሮስም ከሽፍታ ጋር ዘመቻ ሲያደርጉ ነው የኖሩት። አፄ ዮሐንስም መንግስታቸው የዘመቻ ዘመን ነው። መንግስቱ ኃይለማርያም ከሽፍታ ጋር ይዋጋ ነበር በሚል እንግዲህ ጉዳዩን አጣጥለውታል። አሁንም ያለውን ጉዳይ የሽፍታ ጉዳይ አድርገውታል። መንግስቱ ኃይለማርያም ከሽፍታ ጋር ነበር ወይ የተዋጋው የሚለው ጉዳይ እንግዲህ ትልቅ ጥያቄ ሆኖ ሊነሳ ይገባል። መንግስቱ ኃይለማርያም ከሽፍታዎች ጋር አለመዋጋቱን የፖለቲካ ዓላማ ያላቸውን ኃይሎች ጉዳይ ተገንዝቦ ቢሆን ኑሮ ይሄ ጉዳይ ይደርስ ነበር ወይ የሚለው ጉዳይ አብሮ የሚነሳ ይሆናል። ለማንኛውም አብይ አህመድ ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ድረስ ግን አንቀመጥም በሚል
እንግዲህ በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በዚህ መንገድ ነው ቀለል አድርጎ የገለጸው። በዚህ እንግዲህ የፖለቲካና የፍትህ ጥያቄ የእኩልነት ተጋድሎዎችን የሚያደርጉ የነጻነት ታጋዮችን ሙሉ በሙሉ እውቅና የነፈገበትና ትግሉንም አጠቃላይ የሽፍታና ተራ የሽፍታ እንቅስቃሴ አድርጎ ከ100 ዓመታት በኋላ አሁን ካለንበት ዘመን 100 ዓመታት በኋላ ወደ ኋላ ሄዶ ጉዳዩን ለማነጻጸር የሞከረበት መንገድ በቀላሉ የሚታይ አይደለም። በነገራችን ላይ የአንድ ሀገር መሪ ያውም ደግሞ በቀውስ ውስጥ የምትገኝ ሀገር መሪ ስለሆነ ይሄ ንግግር በቀላሉ የሚታይ ስላልሆነ ነው። ይህንን አድማጭ ተመልካቾችም ጉዳዩ እንዴት እንደተመለከታችሁት ሀሳብ አስተያየት ልታስቀምጡ ትችላላችሁ። አብይ አህመድ እንግዲህ የሽፍታ ጉዳይ ያደረገው ጦርነት በሚሊዮን የሚቆጠሩ ዜጎች ህይወትን ያጎሳቆለ ጦርነት ነው። በሺህ የሚቆጠሩ የሚሊሻ፣ የአድማ ብተና፣ የመከላከያ በተቃራኒው ደግሞ የነጻነት ታጋይ ትግል የሚያደርጉ ወጣቶች የአንድ ሀገር ሰዎች ህይወታቸው አልቋል፣ ተመሰቃቅሏል፣ እየተላለቁ ነው። ጠቅላይ ሚኒስትሩ ግን አሁንም ወደፊትም እልቂቱ ይቀጥላል የሚል ነው የሚመስለው። በኢትዮጵያ ህዝብ ለኢትዮጵያ ህዝብ ሽፍታ እንቅስቃሴ እያለ አብይ አህመድ የሚናገረው ሀገራዊ ቀውስ የሽፍታ ነበር ወይ? ሽፍታ ነው ወይ አሁን ያለው? የሽፍታና የነጻነት የህዝብ ጥያቄ እንዴት ይታያል የሚለውን ጉዳይ አብሮ የሚያነሳ ነው የሚሆነው። እንግዲህ በተለይ በአማራ እየተደረገ ያለውን የህልውና ጦርነት በጦርነቱ ላይ ያሉት እንግዲህ እያንዳንዱ ጉዳዮች በየራሳቸው የሚተቹ ቢሆንም ግን መሰረታዊ የፖለቲካ ጥያቄ ያለው ኃይል እንዳለ በደንብ መገንዘብ ያስፈልጋል። ለዚህም በርካታ ገፊ ምክንያቶች አሉ። ከወለጋ የዘር ጭፍጨፋ የተፈጸመበት፣ ከመተከል የዘር ጭፍጨፋ የተፈጸመበት፣ በማይካድራ የዘር ጭፍጨፋ የተፈጸመበት ህዝብ እና እንዲሁም ደግሞ አስክሬኑ እንኳ በአግባቡ መቀበር ባልቻለበት በመተከል በዶዘር የተቀበረበት ህዝብ በአዲስ አበባ ትገባም ተብሎ ትላንትና በመጡት በእነ ሽመልስ አብዲሳ የተዋረደ ህዝብ ህልውናውን ለማስከበር መንቀሳቀሱ በዚህ ልክ ሽፍታ ሊያስብለው ወይም ደግሞ የሽፍታ እንቅስቃሴ ተብሎ መገለጹ እንግዲህ የሰውየውን አቋምና ያለውን አጠቃላይ ሁኔታ በምን መንገድ እንደሚመለከተው በተለይ ለአማራ ብልጽግና ሰዎች እንዲሁም ደግሞ በዚህ ውስጥ ህይወት እየገበሩ ላሉ የአድማ ብተና የሚሊሻ አባላትና የመከላከያ አባላት ግልጽ የሆነ መልእክት ነው። እንግዲህ ለአማራ ሚሊሻ፣ ለአማራ አድማ ብተና፣ ለአማራ ብልጽግና በተለይ ምን እያላቸው እንደሆነ ጠቅላይ ሚኒስትሩ እንግዲህ በደንብ የሚገነዘቡት ይመስላል። የዛሬ 2 ቀን እስቴ በነበረው ውጊያ ደቡብ ጎንደር ወደ 100 ሚሊሻ እና አድማ ብተና አልቋል። እንግዲህ በዚህ እልቂት ማን ነው የተጎዳው? አብይ አህመድ ወይስ ደግሞ አረጋ ከበደ ወይስ ደግሞ እነዚህ ሚሊሻዎችና አድማ ብተና እና ቤተሰቦቻቸው የሚለው ጉዳይ አሁን ለሁሉም መለዮ ለባሽ ሊቀርብ የሚገባው ጉዳይ ነው። ለመሆኑ የአብይ አህመድ የተንሸዋረረ እይታ ነገሮችን አቅልሎ ማየት፣ ችግሩን ውጫዊ አድርጎ ወደ ውጭ መግፋት፣ ሁሉንም ነገር የተለመደ አድርጎ ማየት እንግዲህ ጦርነትን ጭምር የሰዎችን ሞት የተለመደ አድርጎ ማየት ኢትዮጵያን ወደየት እየወሰዳት ነው የሚለውን ሁሉም አካላት ሊጠይቁት የሚገባ ጥያቄ ነው። የጦር ሰራዊቱ ይህን ጥያቄ መጠየቅ አለበት። መንግስቱ ኃይለማርያም 500 ሺህ ሰራዊት አስጨርሶ ቀሪውን ሰራዊት በትኖ መከላከያው ክብሩ ተዋርዶ በአዲስ አበባ ጎዳናዎችና በትልልቅ የሀገሪቱ አካባቢዎች ጭቃ እያወካ መለዮውን አንጥፎ እየለመነ መንግስቱ ኃይለማርያም ግን አገር ጥሎ ነው የሄደው። በዛ ወቅት እንግዲህ መከላከያ ጀነራሎች ጉዳዩ በድርድር ወይም ደግሞ በውይይት ይፈታ ያሉትን እና መንግስቱ ኃይለማርያም አቋሙ ትክክል አይደለም ያሉትን መፈንቅለ መንግስት አድርገዋል በሚል እነሱን ከመጨፍጨፍ በዚህ መንገድ ከመሄድ አላቆምም። የኋላ ኋላ ግን የሆነው ያው ነው። እንግዲህ እሱ ዚምባብዌ ሲሸሽ ወንበዴ ያላቸው ቡድኖች አብዮታዊ ዘመቻ ምስራቅ በስራቅ ድል በሰሜን ይደገማል እያለ ኢትዮጵያን ምን አሳጣት መንግስቱ ኃይለማርያም? አሁን የአብይ አህመድ ጋር በንጽጽር የሚቀርብ ጉዳይ ነው። ነገሩን በአግባቡ ባለመያዙ ከኃይል አማራጭ ባሻገር ያለውን ጉዳይ መንግስቱ ኃይለማርያም ቢያይ ኑሮ የሆነ ሁሉ አይሆንም ነበረ። አብይ አህመድም ማንም ያላደረገውን አድርጌያለሁ፣ የህዋትን ፖለቲካ ሰባብሬ እንክትክቱን አውጥቻለሁ፣ አሁን በእንብርክክ እያስኬድኳቸው ነው፣ ይህንን ከኔ ውጭ ያደረገ ማን አለ? የአማራውንም ኃይል በታተኛዋለሁ፣ እንዲሁም ደግሞ እንደ ድጋሚ አለቃ መንጋው እንደተበተነ ንብ አድርጌዋለሁ፣ እበትነዋለሁ እያለ ከኦሮሞ ኦልድ ጋርድ ወይም ደግሞ ከኦሮሞ ሽማግሌዎች ጋር እየመከረ አልፎ አልፎ ከአማራ አንዳንድ ወዶ ገብ እንዲሁም ደግሞ ከትግራይ ደግሞ ዘግይተው እየተቀላቀሉትን ይዞ እስከ መቼ ድረስ ነው በዚህ መንገድ አገር ቀውሱ የሚቀጥለው? እንግዲህ ድሮን እያመረትኩ ነው፣ ሚሳይል እየታጠቅኩ ነው፣ 4 ክላሽ የሚያወዛውዙ ሽፍታዎች እያለ አማራውን እርስ በርሱ ኦሮሞንም እርስ በርሱ እንዲሁም ደግሞ ትግሬውንም እርስ በርሱ ጫፍ ላይ የደረሰው ዝግጅት ግምት ውስጥ ገብቶ
እንዲያልቅ እያደረገ የት ድረስ ይሄዳል? ቀውሱ የት ድረስ ነው የሚቆመው? እንግዲህ መለዮ ለባሹ ካድሬው ይህንን የጠቅላይ ሚኒስትሩን አቋም የሚማገድ መለዮ ለባሽ የሚላላክ ካድሬ እስካለ ድረስ መሆኑን ሊገነዘበው ይገባል። ስለሆነም ቀውሱ የቀጠለው የራሳቸውን አቋም ለመወሰን ባልቻሉ የመለዮ ለባሽና ካድሬዎች መሆኑን የጠቅላይ ሚኒስትሩ ጦርነት ያልቆመው በዚህ መሆኑ ሊታወቅ ይገባል። ጠቅላይ ሚኒስትሩ ጦርነት የሚያቆመው ጦርነትን በድርድር የሚፈታው ወይም ደግሞ ሌላ ኃላፊነት ወስዶ በራሱ መንገድ ችግሩን የሚፈታው ሌላው ቁርጡን ሲያሳውቀውና አቋሙን ሲያሳውቀው ነው። አብይ አህመድ ጦርነት የሚያቆመው ወይም ደግሞ ጦርነትን የሚያስቀጥለው የሚሞት እና የሚታዘዝ እስካለ ድረስ መሆኑ ሊታወቅ ይገባል። ስለዚህ እንግዲህ አቋም መያዝ ካድሬው ለምን እንገደላለን፣ ለምንስ እናስገድላለን የሚል እና ከዚህ ምን እናተርፋለን፣ መፍትሄው በዚህ መንገድ ነው ወይ የሚል አማራጭ መለዮ ለባሹና ካድሬው ማቅረብ ያለበት ጊዜ ይሄ ይመስላል። እውነት ለመናገር አስደንጋጭ ንግግር ነው እየተናገረው። ጉዳዩን ሽፍታ ብሎ ነው እንግዲህ በአማራ ክልል ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። እንግዲህ አሁን እንኳ በዚህ ዓመት ይገባሉ ተብሎ ተጠብቆ አሁን 5 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ናቸው። ይሄ የሽፍታ እንቅስቃሴ ተብሎ የሚገለጽ ከሆነ እንግዲህ የሰውየው ጤና እና በስሩ ያሉ መለዮ ለባሾችም ካድሬዎችም ጉዳዩን ሊያዩት የሚገባ ጉዳይ ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የችሎት መረጃ ነው የማስቀድመው። በእነ ዮሐንስ ቧያለው መዝገብ የሽብር ክስ የተመሰረተባቸው የህሊናና የፖለቲካ እስረኞች ትላንትና ፍርድ ቤት ቀርበዋል። ፍርድ ቤት የቀረቡት ከ16ቱ ተከሳሾች 15ቱ ናቸው። አንደኛው ፍርድ ቤት አልቀረበም። 16ኛ ተከሳሽ አማረ መለሰ በፍርድ ቤት ያልቀረበው በስርና በምርመራ ወቅት በተፈጸመበት ሰቆቃ ምክንያት ሕክምና ላይ መሆኑን ለችሎቱ ሌሎች ጓደኞቹ ገልጸዋል። ችሎቱ የአቃቢ ሕግን ጥያቄ ተቀብሏል። የጠበቆቹን ይግባኝ ውድቅ አድርጓል። ምስክሮችን ከመጋረጃ ጀርባ እንዲመሰክሩ ፍርድ ቤቱ ፈቅዷል። እስረኞች ደግሞ ከመጋረጃ ጀርባ የሚደረገውን ምስክርነት እንደማይቀበሉት አሳውቀዋል። በዚህም የአቋም መግለጫ ማዘጋጀታቸውን ነው የገለጹት። ፍርድ ቤቱ ይህንን ውሳኔ የማይሽር ከሆነና በዚህ የፖለቲካ መሳሪያነት ሆኖ የሚቀጥል ከሆነ ከዚህ በኋላ ወደዚህ ችሎት ድጋሚ አንመጣም ሲሉ አቋማቸውንም አሳውቀዋል። እንግዲህ ባለ 11 ነጥብ አቋም መግለጫ ባወጡበት ተጠርጣሪዎቹ ጠበቆቹም ሰበር ሰሚ ችሎት ድረስ ከከፍተኛ ፍርድ ቤት እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ በመሄድ ይግባኝ የጠየቁበት ምስክሮች ከመጋረጃ ጀርባ ሊመሰክሩ አይገባም የሚለውን ጉዳይ በተመለከተ አሁንም በፖለቲካ ጣልቃ ገብነት ሰበር ሰሚ ችሎቱ ጭምር እና ጠቅላይ ፍርድ ቤቱ ውድቅ አድርጎብናል ማለታቸውም እንደዚሁ ተሰምቷል። ይህም እንዳሳዘናቸው ነው የገለጹት። ፍርድ ቤቱ የሰበር ሰሚ ችሎትን ይግባኝ ደብዳቤ ለመጠበቅ እንዲሁም ደግሞ በቅሊንጦ በእስረኞች ላይ በምክትል ኮሚሽነሩ ጣሰውና በጥበቃ ኃላፊው ኢንስፔክተር ድሪባ ሰንበቶ በእስረኞች ላይ የተፈጸመውን ኢሰብአዊ ድርጊት ለማጣራትና በዚህ በኩል የእስር ቤቱ እነዚህ ተጠቃሽ ኃላፊዎች መጥተው ማብራሪያ እንዲሰጡ በሚል ለጥቅምት 18 ተለዋጭ ቀጠሮ መስጠቱን ነው የመረጃ ምንጮቹ የገለጹት። ሌላው የጀዋር መሐመድ የፌስቡክ ጽሁፍ በተመለከተ ነባራዊ ሁኔታው ውጭ የሆነ ህዝቡንም ለጥቃት የሚያጋልጥ በተለይ አማራውን ለጥቃት የሚያጋልጥ ከእውነትነት የሌለው ተራ ውሸት ነው ሲሉ በኦሮሚያ ክልል የሚገኙ በተለይ በየዕለቱ ግፍና ሰቆቃ የሚፈጸምባቸው ሁኔታዎችን በውል የሚከታተሉ የአማራ ተወላጆች ተናግረዋል። እኛ አማራ በመሆናችን ፋኖ እየተባልን የ2 ዓመት ህፃን ሳይቀር የ97 ዓመት አዛውንት ጭምር ሳይቀር በየዕለቱ እንጨፈጨፋለን፣ መከራ ውስጥ ገብተን እንገኛለን። ጀዋር ደግሞ አዲሱን የአክራሪ ኦሮሞዎች ትርክት እያጠናከረ ነው የሚገኘው። ጀዋር በደቡብ ምዕራብ ሸዋ ኖኖ ወረዳ የተገደሉ ንጹሃንን በተመለከተ ባስተላለፈው የኦሮሞኛ ጽሁፍ በተለይ ውንጀላ አድርጓል። ይህም ውንጀላ አማራውን ለጥቃት የሚያጋልጥ ውንጀላ ነው። ጀዋር እንደሚለው በመንግስት ካምፕ ተሰጥቷቸው ከካምፕ እየወጡ ህዝብን እንዲጨፈጭፉ መንግስት ያደራጃቸው ፋኖዎች እንዳሉ ገልጿል። ይሄ ፍጹም ውሸትና ሁሉም ሊያውቀው የሚገባ ነው። ለኦሮሚያ የጸጥታ ቢሮ ጉዳዩን በተመለከተ ጀዋር ተደጋጋሚ ጥያቄ ማቅረቡንም እንደዚሁ ገልጿል። ይህንንም መልስ ማጣቱን በዛው በጽሁፉ አሳውቋል። እንግዲህ ብልጽግና ከለላ እንደሚሰጣቸው ጀዋር ይናገራል። ይሄ ተቀባይነት የሌለው ጀዋር የዋሸው ውሸት ነው የሚሉት ጀዋር
ፖለቲካ መስራት ከፈለገ በሌላ ጉዳይ ይስራ እንጂ በኦሮሚያ ክልል ፋኖ ተብሎ በፋኖ ስም የተደራጅቶ ያውም ብልጽግና ድጋፍ እያደረገለት ካምፕ ገብቶ የሚኖር አማራ እንደሌለ ሁሉም ሊያውቀው ይገባል። ጀዋርም ሆዱ ያውቀዋል። ይሄ በፍጹም ውሸትና አሳዛኝ መረጃ ነው። እንኳን አማራ ሊያደራጁ ቀርቶ በኦሮሚያ ክልል የሚገኙ የአማራ ተወላጅ የሆኑ ሚሊሻዎች በሙሉ ከሚሊሻ ተባረዋል። ትጥቃቸውን ፈተው እንደዚሁ በእስር ቤትም የሚገኙ አሉ። ለምሳሌ አንገርጉትን ውስጥ ከ100 በላይ የሚሊሻ አባላት ትጥቅ ፈተው ታስረው ይገኛሉ። ሆሮ ጉድሩ ሁሉም የአማራ ሚሊሻ እንደዚሁ ተባሮ ትጥቅ እንዲፈታ ተደርጓል። ደቡብ ምዕራብ ሸዋ፣ ምስራቅ ሸዋ፣ ምስራቅ ወለጋ የሆነው በሙሉ ይሄ ነው። ጀዋር ፖለቲካና ፕሮፓጋንዳ የሚሰራው መሬት ላይ በሌለ ውሸት ነው። በምን መመዘኛ ነው እነ ሽመልስ አብዲሳ ለፋኖ ካምፕ ሰጥተው አደራጅተው እና አብይ አህመድ ለፋኖ ከለላ የሚሰጡት? ጀዋር ካደገኛ ፕሮፓጋንዳው በአስቸኳይ ሊወጣ ይገባል። ለዚህም ማስተባበያና ይቅርታ ረምት ሊያደርግ ይገባል ሲሉ ነው የጠየቁት። እንግዲህ ጀዋር ትናንትና በኦሮሞኛ ያሰራጨውን ጽሑፍ በተመለከተ ይህንን ምላሽ ሰጥተዋል። ያው እንግዲህ የኦሮሞኛ ትርጉሙን የምትከታተሉ ካላችሁ በዚህ መንገድ ተቃውሞ ቀርቦበታል። በኦሮሚያ ክልል የሚኖረው በሚሊዮን የሚቆጠር አማራን አደጋ ላይ የሚጥል ፕሮፓጋንዳ ስለሆነ ጀዋር ሊያስተባብለውም ይቅርታ ሊጠይቅበትም ይገባል ሲሉ ነው እንግዲህ ይህንን የተመለከቱ ቅሬታ አቅራቢ የመረጃ ምንጮች እየገለጹት። ወደ ሌሎች መረጃዎች ስንሄድ ወደ ሸዋ የሚወስደን መረጃ አስከትላለሁ። በሸዋ ሬማ አቅራቢያ በማለዳ በተፈጸመ ደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ነው የታወቀው። ዛሬ ጥቅምት 11 2018 ማለዳ 11 ሰዓት ከሬማ በቅርብ ርቀት ላይ በምትገኘው ሽፈሬ አምባ ተብላ በምትጠራው ቦታ 103ኛ አየር ወለድ ኮማንዶ አባላት ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ መድረሱን ነው መረጃዎቹ እየገለጹት። የደፈጣ ጥቃቱን ተከትሎ በአካባቢው ለአጭር ጊዜ የቆየ ውጊያ ስለመደረጉም እንደዚሁ መረጃዎቹ ገልጸዋል። በተደረገው ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም የሚሉት የመረጃ ምንጮች በዚህ በኩል እንግዲህ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮርም ያሰራጨው መረጃ አለ። በዚህ መረጃም የጉዳት መጠን አልተገለጸም። ወደ ሌላው መረጃችን ስንሄድ ወደ ጨጭሆ የሚወስድን መረጃ ነው የማስከትለው። እንግዲህ ጨጭሆ ሰሞኑን በተከታታይ በአራት ዙር የመንግስት ኃይል ወደ አካባቢው በሌሊትም በቀንም በመግባት ጨጭሆን ለመቆጣጠር ያደረገው ተደጋጋሚ ጥረት እንዳልተሳካ ተገልጿል። ትናንትና መሻሹን ጨጭሆን ከተማ ለቆ የመንግስት ኃይል ስለመውጣቱ ነው መረጃዎች እየገለጹት። 77ኛ ክፍለ ጦር፣ 92ኛ ክፍለ ጦር እና በኮሎኔል አሰጋ የሚመራው 64ኛ ክፍለ ጦር ተጨማሪ ኃይል በማየት ትላንትና በሌሊት ወደ ጨጭሆ ተደጋጋሚ ዘመቻዎችን አድርገዋል። ትላንትና እንግዲህ ከሌሊት ጀምሮ በነበረው ውጊያ አመሻሹን ውጊያው ሲቆም የደረሰውን ጉዳት በተመለከተም እንደዚሁ በፋኖም በመንግስት ኃይልም ከፍተኛ የሆነ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት መድረሱን ነው መረጃዎች የሚገልጹት። ኮሎኔሉ ከበባ ያስወጣውን ተጨማሪ ኃይል ከጊጦ ተራራ በዙ 23 አመሻሹን ድብደባ ሲያደርግ የነበረውን ኃይል ይዘው ወጥተዋል ነው የተባለው። በዚህም እንግዲህ በርካታ ሞትና ቁስለኞች በአይሱዙ የተጫኑ በርካታ አስከሬኖች ወደ ንፋስ መውጫ ከተማ ተመልሰዋል። በአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የፋኖ ህዝብ ግንኙነት እንደሚለው ደግሞ በመንግስት በኩል 38 ሞት፣ 72 ቁስለኛ፣ 12 የነፍስ ወከፍ መሳሪያ እና የድሽቃና የነፍስ ወከፍ ተተኳሾች በፋኖ እጅ ስለመግባታቸው ይህንን ገልጿል። ጨጭሆ፣ ጋንጋ፣ ጨጭሆ ጤና ጣቢያ፣ አጓት ውሃ፣ ጊጦ ተብሎ በሚጠሩ ቦታዎች የእጅ በእጅና የጨበጣ ውጊያዎችም ስለመደረጋቸው ነው የተገለጸው። እንግዲህ በዲሽቃን በሞርተር በዙ 23 የታገዘ ውጊያ ነበር የተደረገው። ለአራተኛ ጊዜ ጨጭሆን ለመቆጣጠርና ከባህር ዳር ከደብረ ታቦር ተጨማሪ ኃይል አምጥቶ ንፋስ መውጫ ያከማቸው መንግስት ኃይሉን ወደ ጋሽና ለመውሰድ ለአራተኛ ጊዜ የከፈተው ዘመቻ አሁንም አልተሳካም። መንግስት ኃይል አካባቢውን ለቆ ስለመውጣቱ ነው የተገለጸው። እንግዲህ በዚህ ከውጊያው ባሻገር በኮሎኔል ለመማረክ ድሽቃ እና ሬዲዮ ለመማረክ በሚል በነበረ ግብግብ በፋኖ አባላት ላይም እንደዚሁ ጉዳት ደርሷል። ከሞት እስከ ከባድ የአካል ጉዳት መድረሱን የመረጃ ምንጮቹ ይህንን ገልጸዋል። ለአራተኛ ጊዜ ጨጭሆ የተደረገው ዘመቻ እንግዲህ ትላንትና መሻሹን ውጊያው ቆሟል።
በዚህ እንግዲህ ገብርዬ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦር፣ ተራራው ራስ ጉና ክፍለ ጦር 206ኛ ኮር አባላት በውጊያው ስለመሳተፋቸው ነው የተገለጸው። ሌላው መረጃችን አድማ ብተና አዛዥ በመከላከያ በሚሊሻና በአድማ ብተና አባላት ሞት ተሳልቀዋል በማለት በመከላከያ አዛዡ ላይ እርምጃ ለመውሰድ ሲንቀሳቀስ በቁጥጥር ስር ውሏል የሚል መረጃ ነው ያለው። አጃቢዎቹ ደግሞ አለቃቸውን ለማስለቀቅ የተኩስ ሩምታ ከፍተው በመከላከያ አባላት ላይ ጉዳት ደርሷል። ይሄ የሆነው አንድ የኦሮሞ ተወላጅ የሻለቃ መሪ እኛ ላይ የደረሰ ጉዳት የለም፣ የተላለቁት እርስ በርሳቸው ነው፣ የተላለቀው አማራው እርስ በርሱ ነው፣ ይሄ ደግሞ የሚፈለግ ነው ብሎ ሲያወራ የሰማው የአድማ ብተና አዛዥ በደም ፍላት ቃታ ስቦ ዝግጅት ሲያደርግ ነው እንግዲህ በቁጥጥር ስር ውሏል የተባለው። የአድማ ብተና አጃቢዎቹ በሻለቃ አጃቢዎች ላይ እንደዚህ ተኩስ ከፍተው ጉዳት አድርሰዋል። ጉዳዩ ወደ ውጭ እንዳይወጣ በሁለቱ ኃይል በአድማ ብተናና በመከላከያ መካከል ችግር እንዳይፈጠር ተብሎ ጉዳዩ በሚስጥር ተይዟል ያሉት የመረጃ ምንጮች፣ ይሄ የተፈጸመው ደቡብ ጎንደር ስማዳ ወረዳ ጸዶዬ ተብሎ በሚጠራ ቦታ ሲሆን የአድማ ብተና አዛዡና የመከላከያ ሻለቃ አዛዡ ወደ ደብረ ታቦር ተወስደዋል ተብሏል። የጉዳት መጠኑ በዝርዝር ቀረብ ብለን ለማረጋገጥ አልቻልንም፣ ያው ይህንን ሰምተናል ሲሉ የመረጃ ምንጮች ገልጸዋል። ሌላው ጥቅምት 9 2018 በስቴ በነበረው ውጊያ በመከላከያ ሽፋን እና ድጋፍ ባለመስጠቱ ከ100 በላይ የሚሊሻ አባላት በማለቃቸውን ተከትሎ የአካባቢ የብልጽግና ባለስልጣናት ቁጣ ውስጥ መሆናቸውና በመከላከያ ላይ መተማመን የለንም፣ ስራ እንለቃለን፣ በዚህ መንገድ አንቀጥልም ማለታቸው ያው ትናንትና በነበረው ዘገባ ቀርቧል። ሌላው የፋኖ አባሏ እንግዲህ ባለፈው በፍኖተ ሰላም ቀጠና ከተገደለች በኋላ ጡቷ ተቆርጦ በአሰቃቂ ሁኔታ ተገድላለች የተባለችውን ፋኖ በተመለከተ በቤተሰቦቿ ላይ አዲስ መረጃ ወጥቷል። ቤተሰቦቿ በመንግስት የጸጥታ ኃይሎች ወደ ከተማ መወሰዳቸውን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 5ኛ ክፍለ ጦር ህዝብ ግንኙነት አሳውቋል። የፋኖ አባሏ አለም ላይ ዋሴ ቤተሰቦቿ የተወሰዱት ዛሬ ሌሊት ወደ አርቢሴ መንፈሳዊ ተብሎ በሚጠራ በሚኖርበት ቀበሌ በመጡ የጸጥታ ኃይሎች መሆኑ ነው የተገለጸው። ልጃቸው አስክሬን በጭካኔ የተፈጸመውን አረመኔያዊ ድርጊት እንዲያስተባብሉ በሚል ነው የመንግስት ወታደሮች የወሰዷቸው ሲል ነው የክፍለ ጦር ህዝብ ግንኙነት የገለጸው። ለመንግስት ሚዲያዎች ጉዳዩ ሐሰት ነው የሚል ፕሮፓጋንዳ በቤተሰቦቹ በኩል እንዲሰራ ይሄን ተደርጓል ሲሉ ነው የገለጹት። ከዚህ ጋር በተያያዘ ከደሴ የሚደርሰው መረጃ አለ። ደሴ በዚህ ጉዳይ ላይ እንግዲህ የፋኖ ሴት አባላት ጡት ተቆርጧል በሚለው ጉዳይ ላይ ስብሰባ ተደርጎ አቅጣጫ ስለመሰጠቱም እንደዚሁ ተገልጿል። በዚህ ጉዳይ ላይ በደሴ ከተማ ጀነራል ዘውዱ ሰጣርጌ በመሩ ስብሰባ በመከላከያ አባላት ጡት ተቆርጧል የተባለውን ጉዳይ በተመለከተ የፋኖ አባላት የአሰራጩትን መረጃ በተመለከተ ለሰራዊቱ አባላት ይህንን ንገሩ ነው የሚሉት። ለፋኖ አንድ የመከላከያ የአድማ ብተና የሚሊሻ አባል እጅ ቢሰጥ የሚጠብቀው ይሄ ነው፣ ይሄ በቀል ይጠብቀዋል። ስለዚህ መከላከያው እጅ እንዳይሰጥና ጠንክሮ እንዲዋጋ ንገሩት። ሚሊሻና አድማ ብተናም እንደዚሁ ይሄ መመሪያ በሰነድ ሊደርሰው ይገባል፣ እንዲወያይበት መደረግ አለበት የሚል ትዕዛዝ ተሰጥቷል ነው የተባለው። እንግዲህ ይህንን በመገንዘብ ይላሉ የመረጃ ምንጮቹ ደሴ ሉሲ ሆቴል፣ ታይም ሆቴል እና እንደዚሁም ደግሞ ጤጣ ወታደራዊ ካምፕ ተደጋጋሚ በዚህ ጉዳይ ጥቅምት 5 ጥቅምት 6 ስብሰባዎች ተደርገው ነበር የሚሉት የመረጃ ምንጮች። በዚህ በኩል እንግዲህ ፋኖ ይህንን አሻጥር ለማክሸፍ እንዲሁም ደግሞ ይህንን እቅድ ለማክሸፍ ለምርኮኞች የሚያደርገውን እንክብካቤ እንደዚሁ ማሳደግ አለበት። ዓለም አቀፍ የምርኮኞችን አያያዝ መጠበቅና ይህንን ሴራ ማክሸፍ አለበት። ባለፈው ለቀይ መስቀል ፋኖ ምርኮኞችን ካስረከበ በኋላ በብልጽግና በኩል የሚያዝ የሚጨበጥ ጠፍቶ የብልጽግና ወታደራዊና የፖለቲካ አመራር ችግር ውስጥ ነው ያለው። ሰራዊቱ በሙሉ ለፋኖ እጅ ከሰጠ በኋላ በቀይ መስቀል በኩል ወደ ቤተሰቦቻችን እንመለሳለን፣ እረፍት እናገኛለን፣ እንገላገላለን በሚል ላይዋጋ ይችላል። ስለዚህ ይህንን ንገሩት በሚል መመሪያ መሰጠቱን የመረጃ ምንጮቹ ገልጸዋል። ሌላው በአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ ዕዝ ከመስከረም 14 እስከ መስከረም መጨረሻ ጥቅምት 1 ድረስ በነበረው ውጊያ 18 ቀናቱ ውጊያ በሰሜን ወሎ፣ በደቡብ ወሎ፣ በምዕራብ ወሎ ቀጠናዎች በነበረው ውጊያ በተለይ ይሄ ዘመቻ አደማሌ ተብሎ መሰየሙ ይታወቃል።
ዘመቻ አደማሊ አባናደው በተመለከተ በዲፕሎማሲ ከፍተኛ ድል ተቀዳጅተንበታል ብሏል ፋኖ። በዓለም አቀፍ ሰብአዊ ሕግም እንደዚሁ ምርኮኞችን በመያዝ በዚህ በኩልም ዓለም ያወቀውን ተግባር ፈጽመናል። ፖለቲካዊና ወታደራዊ ድልም ተቀዳጅተንበታል። በፖለቲካው እንግዲህ ከ40 በላይ ከተሞች ላይ የህዝብ መድረኮችን ማድረጉን ገልጿል በፋኖ። ወታደራዊ ድሉን በተመለከተ ደግሞ በዚህ ዘመቻ እንግዲህ ይሄ አሃዛዊ መረጃ በትናንትናው ዕለት የዚህ ቀጠና ወታደራዊ አዛዥ ፋኖ ድርሳን ብርሃኔና ዘመቻ መሪው ፋኖ ሸጋው በለጠ በሰጡት ማጠቃለያ ሪፖርት ላይ የተገኙ አሃዛዊ መረጃዎች ናቸው። መረጃዎቹ እንግዲህ ይህንን ያሳያሉ። ቁጥሮቹ ከ24 በላይ ወታደራዊ ተሽከርካሪ ስለመማረኩ፣ 6 ሞርተር፣ 3 የሞርተር ምጣድ፣ 103 የሞርተር ቅንቡላ፣ 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽንኮፍ፣ 8 ሽጉጥ፣ 487 የእጅ ቦምቦች፣ 25 የሬዲዮ መገናኛዎች፣ 448 ክላሽንኮፍ የክላሽንኮፍ ካዝና፣ 613 የደረትና የወገብ ትጥቅ፣ 62479 የክላሽ ተተኳሽ፣ 34570 የብሬን ተተኳሽ፣ ከ15614 በላይ የድሽቃ ተተኳሽ፣ 629 ምርኮኛ፣ 3003 ገደማ እንደዚሁ የተደመሰሰ፣ 557 ወታደራዊ ሻንጣ መማረካቸውን በሪፖርታቸው ላይ እንደዚሁ ይህንን አሳውቀዋል። ድርጅቱ በሰጠው መግለጫም ይሄ አሃዛዊ ሪፖርት ወጥቷል። እንግዲህ በዚህ ሪፖርት ላይ አሃዛዊ ቁጥሮቹ ላይ እንግዲህ የተለያዩ መረጃዎች እንዳሉ ነው። በዚህ ዘመቻ ላይ የተገኘው ድል ግን ለምን መጠበቅ አልተቻለም የሚሉ ደግሞ በርካቶቹ በሌላ መንገድ ጥያቄዎችን ያነሳሉ። በዚህ ዘመቻ በፋኖ ቁጥጥር ስር ገብተው የነበሩ ከተሞችና ቦታዎች እንደገና በመንግስት ኃይል ተይዘዋል። ወልዲያ ጭምር እንግዲህ በፋኖ ሊያዝ ጫፍ ደርሶ ነበር። አሁን ከወልዲያ ባሻገር ወንዳችንም፣ ሙጃም እንዲሁም ደግሞ ተኩለሽ ቀጠናዎች ጭምር የመንግስት ኃይል እንደገና ይዟል። በድሮን በመካናይዝድ በታንከኛ በእግረኛ በኮማንዶ በመታገዝ ይህንን አድርጓል። ለምንድነው የዘመቻው ውጤት መጠበቅ ያልተቻለው የሚለውን በተመለከተ በተደጋጋሚ የሚነሱ ጉዳዮች አሉ። ይሄም በሁሉም ቀጠና ያለው ፋኖ በተመሳሳይ ሰዓት በተመሳሳይ ጊዜ እንዲሁም ደግሞ በአንድ እና በተመሳሳይ ወጥ ወታደራዊ ኮማንድ የማይመራ በመሆኑ አንዱ አካባቢ ብርቱ ውጊያ ሲደረግ ሌላው አካባቢ ቆሞ ይመለከታል። የመንግስት ኃይል ደግሞ በሌላ አካባቢ እንደዚሁ ኃይል እያዘዋወረ በሌላ አካባቢ ያለው ላይ ጫና ይፈጥራል። ያኛው አካባቢ ሲዳከም ወደ ሌላው ይሄዳል። በዚህ መንገድ ብልጽግና የተበተነ የአስተዳደር መዋቅሩን እንዲሁም ደግሞ የፈራረሰውን የብልጽግና የታችኛው መዋቅርን መልሶ ለማስገባት ሙከራዎችን ያደርጋል። ስለዚህ ፋኖ አንድ ካልሆነ በየትኛው መንገድ የሚገኙ ድሎች ወደኋላ መመለሳቸው በዚህ መንገድ መገለጫ ይሆናል ነው የሚሉት። ስለዚህ ፋኖ እንደዚህ አይነት ዘመቻዎችን ከማድረጉ በፊት በተደጋጋሚ እንደሚባለው የፋኖ አንድነት መታወጅ አለበት። በዛ መንገድ ግን ጉዳትም አደጋም ይቀንሳል። ሌላው በዚሁ በራያ ቆቦ ቀጠና ተኩለሽ አቅራቢያ በተፈጸመ ጥቃት ወታደራዊ አዛዥና አጃቢዎቹ ላይ ጉዳት ደርሷል ተብሏል። ከፍተኛ ማዕረግ ያለው ወታደራዊ አዛዥ በጸረ ተሽከርካሪ መሳሪያ ጥቃት ተፈጽሞ ነው ጉዳት እየደረሰው። ተሽከርካሪው ላይ የነበሩት ወታደራዊ አዛዥና አጃቢዎቹ ጉዳት ደርሶባቸዋል። አርፒጂ ተብሎ በሚጠራ በመሳሪያ በተፈጸመ ጥቃት ጉዳት የደረሰበት ባለከፍተኛ ማዕረግ ወታደራዊ አዛዥ ማንነቱ እስካሁን አልተረጋገጠም። የመንግስት ኃይል በድሮን በታንክ በሜካናይዝድ በኮማንዶ በመታገዝ ለ3 ቀናት ከነበረ ከባድ ውጊያ በኋላ ባለፈው መስከረም በፋኖ ተነጥቆ የነበረውን ወሳኝ ገዥ መሬት መልሶ መያዙን ተከትሎ ለሰራዊቱ የከፍተኛ ወታደራዊ አዛዡ ሰራዊቱን ለመጎብኘት ወደ አካባቢው ሲንቀሳቀስ ነው በፓትሮል ላይ ጥቃት እየደረሰበት ተብሏል። ምናልባት የወታደራዊ አዛዡ ባለከፍተኛ ማዕረግ ነው ተብሏል። ከዚህ ጋር በተያያዘ የጉዳት መጠኑን ጨምሮ በሌላ መረጃ ሰዓት ለማጣራት ሞክራለሁ። ለዚህ ሰዓት ግን ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ